ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የተነሰሱትና በብዙዎች ዘንድ የሙስሊሙ ኔቶ የሚል መጠሪያ የተሰጠው አዲስ ወታደራዊ ህብረት የምዕራባውያንን የደህንነት የበላይነት ከመሰረቱ ሊያናጋ የሚችል ግዙፍ የኃይል ማዕከል እየሆነ መጥቷል። ይበልጥ አሳሳቢው ግን የአረቡ ዓለም ትልቁና ታሪካዊ የግብፅ ሰራዊት ይህንን ጥምረት ሊቀላቀል ነው የሚለው ወሬ በፍጥነት መሰራጨቱ ነው። ኢራንም ይህንን ህብረት እንድትቀላቀለው ጥሪ ቀርቦላታል። የግብፅ ወደዚህ ስብስብ መግባት ማለትም በቀጠናው ከቀይ ባህር እስከ መካከለኛው ምስራቅ ከሰሜን አፍሪካ እስከ ደቡብ እስያ ያለውን የጂኦፖለቲካዊ የኃይል ሚዛን ሙሉ በሙሉ መቀየር ማለት እንደሆነም ተንታኞች እያነሱ ነው። የኢኮኖሚ ጉልበት፣ የኒውክሌር አቅም፣ ዘመናዊ የድሮን ቴክኖሎጂና ግዙፍ የሰው ኃይል በአንድ ጥላ ስር የሚሰበሰቡበት ይህ አዲስ ወታደራዊ አሰላለፍ ቀጠናውን ወዴት ያመራው ይሆን? ግብፅስ ለምን ይህንን እርምጃ አሁን ልትወስድ ተገደደች? የዚህን ታሪካዊና አደገኛ ህብረት ሚስጥርና የወደፊት አንድምታ በዝርዝር እንመለከተዋለን። ይህ ቁም ነገር ሚዲያ ነው። ግብፅ ትቀላቀለዋለች እየተባለ ያለው ቱርክ፣ ሳውዲና ፓኪስታን የመሰረቱት የሙስሊም ኔቶ እጅግ መነጋገሪያ ሆኖ ዘልቋል። ቱርክ፣ ሳውዲ አረቢያና ፓኪስታን የመካ ስምምነትን ከፈረሙ ከሳምንት በላይ ሆኗቸዋል። አንዳንድ ተንታኞች አገራቱ የተፈራረሙትን የመከላከያ ስምምነት የሱኒ ስምምነት ወይም የሙስሊም ኔቶ ሲሉም ጠርተውታል። አንዳንዶች እንደ ኢራንና እስራኤል ላሉ አገራት የተላለፈ መልእክት አድርገው አቅርበውታል። ሌሎች ደግሞ የስምምነት አገራቱ ለደህንነት ዋስትና በዩናይትድ ስቴትስ ላይ ያላቸውን ጥገኝነት ለመቀነስ ያላቸውን ፍላጎት የሚያንጸባርቅ ነው ይላሉ። ነገር ግን ሙሉ ስምምነት ለህዝብ ይፋ ባለመሆኑ እየተሰሙ ያሉት መላምቶች ብቻ ናቸው። በስምምነቱ ላይ ጥርጣሬ ያላቸው ወገኖች ድንበር የማይጋሩት እነዚህ ሶስቱ አገራት ብሔራዊ ጥቅሞቻቸው አይጣጣሙም ሲሉም ይከራከራሉ። አንዳንድ ባለሙያዎችም ሙሉ የስምምነቱ ይዘት እስካሁን ይፋ አለመሆኑ በተለይ በመከላከያ ረገድ ከባድ ጥያቄዎችን እንደሚያስነሳም በመጥቀስ እየሞገቱ ናቸው። በስምምነቱ መሰረት ከሶስቱ አገራት በአንዱ ላይ የሚፈጸም ጥቃት በሁሉም ላይ እንደተሰነዘረም ይቆጠራል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ይህንን ቁርጠኝነት ከኔቶ ጋር የመከላከያ አንቀጽ 5 ጋር በማነጻጸር በቴክኒክ ደረጃ ተመሳሳይ ናቸውም ብለዋል። ነገር ግን ተንታኞች ስምምነቱ በተግባር እስኪፈተን ድረስ ስምምነቱን እንደ የዓላማ መግለጫ እንጂ እንደ ኔቶ አይነት አስገዳጅ ቁርጠኝነት አድርገን ማየትም የለብንም ሲሉም ይሞግታሉ። የቃሂር ሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርት ክፍል ፕሮፌሰር ሰርሃት ጎቬንች ስምምነቱን አግኝተን እስክንመለከተው ድረስ እንዴት ተግባራዊ ይሆናል የሚለው ለግምቶች ክፍት ነው ብለዋል። ጎቬንች እንደሚሉት የስምምነት ለረጅም ጊዜ በገንዘብና በጥሩ መሳሪያ በአሜሪካ ቁጥጥር ስር ከቆየው ኔቶ ጋር ሲነጻጸር በአቻዎች መካከል የተደረገ ጥምረት ነው። ይህም ጥሩም መጥፎም ነው ሲሉ ያክላሉ። ምክንያቱም ሁሉንም ነገር በድርድር ስለሚያደርጉና በብዙ መልኩ የየራሳቸውን ብሔራዊ ጥቅም ቅድሚያ ስለሚሰጡ ነው ይላሉ። የአትላንቲክ ምክር ቤት አባል የሆኑት አሊሰን ማይነር በዚህ ይስማማሉ። ለቢቢሲ በሰጡት ቃለ ምልልስ ላይ የሶስቱ ሀገራት ተለዋዋጭና አንዳንድ ጊዜ የማይጣጣም ፍላጎትና ስልትን ከግምት ውስጥ በማስገባት ይህ ጥምረት እንደ ኔቶ ለተለያዩ ቀውሶች ሁሉን አቀፍና ሙሉ በሙሉ የተቀናጀ ወታደራዊ ምላሽ ይሰጣል ማለት አይቻልምም ብለዋል። ወደፊት ወደ ተአማኒ ወታደራዊ ጥምረት ሊሸጋገር ይችል እንደሆነም አሁንም አጠያቂ እንደሆነም አንስተዋል። አንዳንድ ተንታኞች የመካ ስምምነትን በመካከለኛው ምስራቅ በአሜሪካና በኢራን ጦርነት ወቅት ለተፈጠረው ግጭት ምላሽ እንደሆነ አድርገውም እየተመለከቱት ነው። ፈራሚዎቹ ከኢራን ጋር የሚዋሰኑ ሁለት የሱኒ ሙስሊሞች የሚበዙባቸው ሀገራት ቱርክና ፓኪስታን እንዲሁም የኢራን ቀጠናዊ ተገዳዳሪ ሳውዲ አረቢያ መሆናቸው በአንዳንድ ሰዎች በተለይም ኢራናውያን ኢራንን ለመክበብ እንደተደረገም እርምጃም ተረጉመውታል። ይሁን እንጂ የቱርክ ባለስልጣናት ወደ ስምምነቱ ያመራው ሂደት በቀጠናው ውስጥ ካለው ግጭትና ውጥረት በፊት መጀመሩን ጠቁሟል። የፓኪስታን የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ኢሻቅ ዳር ስምምነቱ በማንኛውም አገር ላይ ተቃጣ እንዳልሆነም አጽንኦት ሰጥተው ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ በሰጡት ጋዜጣዊ መግለጫ ላይም ይህ ስምምነት ከኢራን ጋር የተያያዘ ነው ብለን የምንጨነቅበት ምንም ምክንያት የለም ብለዋል። በምትኩ ሶስቱ አገራት በአሜሪካ የደህንነት ዋስትናዎች ላይ መተማመን እንደማይችሉ ድምዳሜ ላይ መድረሳቸውን የሚያሳይ ምልክት ነው ብለዋል። ሶስቱም ሀገራት ከስምምነቱ ተጠቃሚ የሚሆኑ ሲሆን የተለያዩ ጥንካሬዎችንም ያዋጣሉም ተብሏል። ሳውዲ አረቢያ በገንዘብ በዲፕሎማሲያዊ ኃይልና በነዳጅ ዘይት ግዙፍ የኢኮኖሚ ባለቤት ነች። ነገር ግን የአገሪቱ መንግስት ከኢራን በሚተኮሱ ሚሳኤሎችና ድሮኖች የኢራን አጋር በሆኑት ሁቲ ታጣቂዎች በሚፈጸሙ ጥቃቶችና በዋና ዋና የባህር መስመሮች ላይ በሚደርሱ መስተጓጉሎች እየተፈተነ ነው። የኢስታንቡል የፖለቲካ ምርምር ተቋም ባልደረባ የሆኑት ሪካርዶ
ጋስኮ እንደሚሉት በቅርብ ጊዜ ውስጥ ሳውዲ አረቢያ ከስምምነቱ ከፍተኛውን ጥቅም ልታገኝም ትችላለች። የቱርክ ቴክኖሎጂና የፓኪስታን የኖረ ወታደራዊ አቅምና ስትራቴጂካዊ ልምድ ጥምረቱ ውጤታማ የሆነ መከላከያ እንዲፈጥር ያደርገዋል ብሎም ያምናሉ። ቱርክ የኔቶ አባል ስትሆን ግዙፍ የጦር ኃይል ካላቸው ሀገራት መካከል አንዷ ነች። በተጨማሪም በሰሜን አትላንቲክ የጦር ቃል ኪዳን ውስጥና በመካከለኛው ምስራቅ ሀገራት መካከል በመልክዓ ምድርም ሆነ በዲፕሎማሲያዊ መንገድ ድልድይ ለመሆንም ትሻለች። እንዲሁም ለአገሪቱ የመከላከያ መሳሪያዎች ሽያጭ እምቅ አቅም መያዙን ልትመለከትም ትችላለች። ፓኪስታንም ጠንካራ የሆነ ወታደራዊ አቅም ያላት አገር ብቻ ሳትሆን ከሶስቱ መካከል ብቸኛዋም የኒውክሌር ጦር መሳሪያ የታጠቀች ሀገርም ናት። ይህ ስምምነት የተገነባው ቀድሞውኑ በተቀመጡት ግንኙነቶችና ስምምነቶች ላይ እንደሆነም ይነገራል። የንጉስ ፈይሰል የምርምርና የእስልምና ጥናት ማዕከል ተመራማሪ የሆኑት ኦማር ከሪም ስምምነቱ ከሳውዲ አረቢያ ጋር በቅርበት በመተባበር የኢኮኖሚና የመከላከያ ጥቅምን በማስገኘት በመካከለኛው ምስራቅ ጉዳዮች ላይ የሚኖራቸውን ትብብር ከፍ ያደርጋል ብለዋል። ነገር ግን የአትላንቲክ ምክር ቤት አባል የሆኑት አሊሰን ማይነር ትልቁ ጥቅም በጋራ የሚገኝ ሊሆን ይችላል ባይ ናቸው። ትብብሩ ለሶስቱም ሀገራት ጠንካራ ፖለቲካዊ መልእክት ለማስተላለፍ የዲፕሎማሲያዊ ተጽዕኖአቸውን ለማጎልበትና ስትራቴጂካዊ ጥቅሞችን ለማግኘት እድል እንደሚሰጥ አብራርተዋል። በሶስቱ ሀገራት መካከል የተፈጠረው በቀጣይ ምን መልክ ሊኖረው ይችላል የሚለው በቀላሉ የሚመለስ ጥያቄ አይደለም። ፕሬዝዳንት ረጅብ ጣይብ ኤርዶጋን ራዕያችን በእነዚህ ሶስት ሀገራት ብቻ የተወሰነ ሳይሆን የበለጠ ለማደግና ከተቻለም አንድ ቀን ሁሉም የቀጠናው ሀገራት በዚህ ጥላ ስር እንዲሰባሰቡ ለማድረግ ነው ብለዋል። ግብጽ ከሳውዲ አረቢያ ከፓኪስታንና ከቱርክ ጋር መደበኛ ባልሆነ የአራት አገራት ቡድን ውስጥ እየተሳተፈች ነው። ስለዚህ በርካቶች የዚህ ስምምነት አባል ሆና እንደምትቀላቀል ይጠብቃሉ። ስምምነቱ ከተፈረመ በኋላ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ግብጽ ተፈጥሯዊ አጋር እንደሆነችና ልትቀላቀል እንደምትችልም አንስተዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ካይሮ ስምምነቱን በጥንቃቄ የተመለከተችው እንደሆነ አንስተዋል። ነገር ግን የቻተም ሃውስ አባል የሆኑት አህመድ በፕሬዝዳንት አብዱል ፈታህ አልሲሲ ዘመን ግብጽ ከሌሎች ሀገራት ጋር ባላት ግንኙነት ላይ አሉታዊ ተጽዕኖ ሊያሳድር ስለሚችል በእንዲህ አይነት ጥምረት ውስጥ ለመሳተፍ ጥንቃቄ ታደርጋለችም ብለዋል። የግብጽ በዚህ ጥምረት ውስጥ መቀላቀል ከኢራን፣ ከእስራኤል፣ ከተባበሩት አረብ ኤምሬትስ፣ ከግሪክ፣ ከቆጵሮስና ከህንድ ጋር ያላትን ግንኙነት እንዳያደፈርስባት ትሰጋለች። ስምምነቱን የፈረሙት ሶስቱ አገራት ጦርነትና ግጭት በከፍተኛ ሁኔታ መልኩን በቀየረው ቀጠና ውስጥ ጥምረት ለመፍጠር ሲሞክሩ አደጋ እንዳለውም ይገነዘባሉ። ይህ ህብረት ሙሉ በሙሉ ተጠናክሮ ግብፅን ጨምሮ ከተንቀሳቀሰም በቀጠናው ከምዕራባውያን ተጽዕኖ ነፃ የሆነ አዲስ ወታደራዊ ማዕከል በመፍጠር የመካከለኛው ምስራቅን፣ የሰሜን አፍሪካንና የእስያን የወደፊት የደህንነት አስተላለፍ ሙሉ በሙሉ ይለውጠዋል ተብሎም በተንታኞች በኩል እየተነሳ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።